የማዕከላዊ ኢትዮጵያ ክልል ጠቅላይ ፍርድ ቤት በ2018 በጀት ዓመት በ6 ወራት ያከናወናቸውን ስራዎች በተመለከተ በሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ተገምግሟል። በዚህም በግማሽ ዓመቱ ከቀረቡት የፍትሐ ብሔርና የወንጀል ክሶች 34538 መዝገቦች መካከል 31897 ውሳኔ ማግኘት፣ ለ858 የሕግ እውቀት ለሌላቸው ሴቶች፣ ሕፃናትና አቅመ ደካሞች ነፃ የሕግ ድጋፍ መስጠት፣ ከ63 አስገድዶ መድፈር ወንጀሎች ለ53ቱ ውሳኔ መስጠት፣ ለቀለብ ጥያቄ 682፣ ለጋብቻ ፍቺ 628፣ በሙስና ከቀረበው 86 መዝገብ ለ48 ውሳኔ መስጠት የተከናወኑ ዋና ዋና ተግባራት ጥቂቶቹ ሲሆኑ የእውቀትና ክህሎት ማነስ፣ የውሳኔ ጥራት መጓደል ችግርና የሰው ኃይል አለመሟላት በጉድለትነት የታዩ እንደሆኑ የቀረበው ሪፖርት ያሳያል። በሪፖርቱ መነሻነትም የምክር ቤቱ አባላት በዳኞች ፍልሰትና በባህላዊ ዳኝነት በሚስተዋሉ ችግሮች ዙሪያ ጥያቄዎች ተነስተው ተገምግመዋል። በሕግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ በወይዘሮ መሰረት ወልደሰንበትና በማዕከላዊ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት በአቶ ኤርሴኖ አቡሬ ምላሽና ማብራሪያ ተሰጥተዋል። ባለፈው 2 ዓመት 2018 ሆነ 17 የፌደራል መንግስት ነው እንደ ክልል ለየትኛውም አካል ለየትኛውም መንግስት ሰራተኛ የደሞዝ ጭማሪ የተደረገው በክልል በጀት አይደለም። ያ ሲደረግ ለዳኞች አልተደረገም። ይሄ አለመደረጉ ደግሞ በዳኞች ስራ ተነሳሽነትና ከቀደም ከፍልሰቱም ጋር ተያያዥነት ስላለው ይህንን ከፌደራል ጠቅላይ ፍርድ ቤት እንዲሁም ከፌደራል ከሚመለከተው የመንግስት አካላት ጋር በቅርብ እየተነጋገርን ያው መፍትሄ ወደሚያገኝበት ደረጃ ደርሷል። ነፃ የህግ ድጋፍና ምክር አገልግሎት አሰጣጥም የተሻሉ አፈጻጸሞች ናቸው ያሉት። ልዩ ትኩረት የሚሹ ጉዳዮች ጋር ብንሄድ በዝርዝር ስንሄድ የተሰሩ ስራዎች በጣም ትንማንላቸው አንደርማይን ማድረግ የማንችላቸው የተሰሩ ስራዎች ጥሩ አሉ። የተወሰኑ ፖይንቶች ከውስጡ ውስጥ ስለወጡ ነው። ለምንድን ነው ብለም ፖይንቱን እያወጣን እያየናል ነው የሚል ነገር ነው። በተለይ ከባህላዊ ዳኝነት ፍርድ ቤት ጉዳይ እንዳይመጣ የሚደረግበት ሁኔታ በተመለከተ አው ልክ ነው። ጫናዎች ይኖራሉ። እኛ እንግዲህ በዛ ቅሬታ ያለው አካል ያው ባህላዊ ዳኝነትም ሆነ ሃይማኖታዊ ዳኝነት ላይ ጉዳይ የሁለቱ አካላት ስምምነት ሲኖር ነው። አንደኛው ቅሬታ ካለ ለምሳሌ ከፍርድ ቤት ጉዳይ ለሽምግልና ላይ ከተወሰደ አንዱ ወገን አልስማማ ካለ እዛ ላይ ጫና እንትን አይደለም። ምናልባት ያን ጫና አልፎ የመጣ ከሆነ በይገባ የሚዳኝበት ነው። ሪፖርቱ መያዝ የሚገባቸው ነገሮች በሙሉ ይዟል። ዘርፈ ብዙ የሪፎርም ስራዎች፣ በጀት አጠቃቀም፣ የመልካም አስተዳደር ችግሮች፣ የሀብት ምዝገባ በሞቢላይዜሽን እንደተሰራው አሁን እናንተ ስታስቀምጡ እኛ ነገ እኮ ስነ ምግባር ሲመጣ ልንጠይቅ ነው። የትኛው ተቋም ነው ይሄን ጉዳይ ወደ ኋላ ባካር ይዞ ያለው፣ የትኛውን አጠናክሮ ይዞ ያለው? እኛ አራቱም ዘርፍ ቋሚ ኮሚቴ ይናበባል። እዚህ ዘርፍ ላይ ችግር የሆነው ከሌላ ዘርፍ መያዝ ያለበት ጉዳይ ካለ መረጃ እንሰጣለን። ሌላኛው ደግሞ ተቸገረው መረጃ ይሰጣል። ተቋማት በሙሉ ለማኔጅመንት እንዲመች ተከፋፈሉ እንጂ ተቋም ህዝብ ነው እያገለገለ ያለው። በተያያዘም የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት በ6 ወራት ያከናወናቸው ተግባራት በቋሚ ኮሚቴው የተገመገመ ሲሆን በዚህም በግማሽ በጀት ዓመት የተከናወኑ ስራዎች ሪፖርት የቀረበ ሲሆን በሪፖርቱ መነሻነትም በምክር ቤቱ አባላት ጥያቄዎች ተነስተዋል። ምክር ቤት ጽህፈት ቤት በዝርዝር በርካታ በጥንካሬ የሚገለጹ ተግባራቶችን ፈጽሟል። ግን ደግሞ ታቅዶ ያልተፈጸሙ ተብሎ የሚቀርቡ ሁሌ ሮል የሚያደርጉ ተግባራቶች አሉ። ምናልባት ለምን ትኩረት አልተሰጣቸውም? ምክር ቤት ጽህፈት ቤት ማኔጅመንት አቅም በላይ ናቸው ወይ? ከኦዲት አስመላሽ ግብረ ኃይል ጋር ያው እንደ ክልል አፈጻጸሙ ዝቅተኛ ነው። እንደ ምክር ቤት ስታንዳርዳችን የኦዲት ግኝትን ከማስመለስ ጋር ተያይዞ 38.9% ነው። በቀረቡት ጥያቄዎች ዙሪያ በሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ሰብሳቢና በሕዝብ ተወካዮች ምክር ቤት ጽህፈት ቤት ኃላፊ በአቶ ዳዊት ኃይሉ በተመሳሳይ ምላሽና አስተያየት ተሰጥተዋል። አንዳንዱን እንደማናደርግ ካወቅን ማውጣት ነበረብን። ማውጣቱን ግን አንፈልግም። ምክንያቱም ስራው አስፈላጊ ስለሆነ ሳንሰራ መተን ብንገመገም ይሻለናል። አንድ ኦዲተር ነበረን። በጣም ከአቅም በላይ የሆነ የቤተሰብ ችግር ገጠማት። በእኛ አይደለም የተፈቀደው፣ ስፔሻል ትሪትመንት ተደርጎ ክቡር ተፈ ጉባኤ እኛ ኦዲተር ሳይኖረን እሱን ስራ ሳንሰራ የሌላውን ኦዲት ግኝት መገምገም ማውራትም ፌር አይሆንም። የኛ ሂሳብ ሪፖርት በኦዲተር ታይቶ ኮሜንት ሳይደረግ ማስተካከያዎች ሳይደረጉ ሪፖርቱን ኮሙኒኬት እያደረግን ያለ ነውና
ይህን ኮሜንት በደንብ እንቀበለው እኛም አክቹዋሊ እየሰራን ነው። አምና በተደጋጋሚ የምናነሳው የወጡ ህጎች ክልላችን አዲስ ከመሆኑ ጋር ተያይዞ ደንቦች፣ አዋጆች ያው የአዋጁ የደንቡ ባለቤት ይሄ ምክር ቤት ነው። ከዚህ የተነሳ አዲስ ክልል ነው፣ መዓት አዋጅ ነው የሚመጣው፣ ብዙ ነገሮች አሉ። ግን ዘንድሮ ይሄ በኮሚትመንት ተሰርቶ በቃ ዜሮ ወደ የሚባልበት ደርሶ እዚህ መምጣት ብቻም ሳይሆን ታች ላይ ደግሞ ለሚመለከተው አካል ደርሶ ከመድረሱም ባለፈ እንዴት የተገበረ ነው፣ ተግባራዊ የተደረገ ነው ወይስ ዝም ብሎ ሄዶ ነው የተቀመጠው፣ ያውቁታል አያውቁትም በሚል ድረገጽም ተከፍቶ በዛ ድረገጽ ላይም ጭምር እንትኑ አታች ተደርጎ በየጊዜው የማስተዋወቅ ስራም ጭምር የተሰራ ያለበት ሁኔታ ይሄ ለቀጣይም በደንብ ተጠናክሮ መቀጠል አለበት።